ዝም ስላልኩኝ ወይ ፈርቼህ አይደለም ወይ ደግሞ ሌላ ነገር አይደለም አንተም ወንድ ልጅ ነህ እኔም ወንድ ልጅ ነኝ እሺ የፈለክበት ሂደን ደግሞ ማውራት ትችላለህ ወንድነትን በምንድን ነው የምገልጽልኝ በፈለከው ነገር አንተ ደብድበህ ልታዛብረኝ ማን ነው የታለች አና የታለች ሰው ቤት ዝም ብለህ ትገባለህ ማን ነው ምንድነው በፈጣሪ ስም ይኸው ተመልከቷት ና ቅረት አሁን ነገር ስለ መቅደስ ማማት ነው ነገር ማለት ነው በጣም ጥሩ እኔ በማላቀው ነገር ቆይ ይኸውልህ አሁንም ቢሆን እንዳትፈታተኝ እኔ በቃ ምንም ማቀው ነገር የለም እኔ እንደዛ ያልኩህ እኮ በቃ እሷ ጋር የሚር ነገር ይያልክ ስላልሆነ ብሩክን ምንድነው ያደረገችው መጀመሪያ ህይወት ስትረዳኝ እኔ ይሄ ነገር እንደሚሆን አላወኩም ነበር ከዛ በኋላ ያለው ነገር ስታረግልኝ ግን ብሩክ የሷን የሆነ ነገር ሚስጥር እንደሚያቀና ምንም ነገር ታረጋው እንደማትችል ነገረች እስካሁንም እውነት በየ ነገር ያለው ካሁን በኋላ ከዚህ በላይ አልችልም አሁን መውጣት ይችላል ከቤት ወጣልኝ ይኸውልህ ጨርሻለሁ ይኸውልህ እኔ የምልሽ አና ባለትዳር ሆኖ ግን ከሌላ ወንድ ጋር መሆን አይከብድም አንተም ባለትዳር እንደሆነች እያወቅህ ነው ማለት ነው ከሷ ጋር እንትን እያልካለህ እህቴናት ይጠይቀኝ መምጣት እህቴናት አባቴ እሷ እና የተወሰኑ ሰዎች እዚህ አንተ ጋር አንድን ሰው ይዘውት መጥተው እንደነበረና የተወሰነ ቀን እዚህ አንተ ቤት ውስጥ ታስሮ እንደነበረ ሰምተናል ስለዛ ምን ትለኛለህ ስንት ብር ከፍላሽ ነው ስለምን ብር ነው የምታወሩ አይ ምን ያህል ብር ነው የከፈለችሽ የት ነው ያደርጋችሁት ባልሽን መኪና የገዛው አሁን ሰሞኑን ነው ቅርብ ጊዜ አይደለ ገንዘቡ ከየት መጣ ገንዘቡ የመጣው የራሴ ስራ ነው ምን ሰርተ ዝማስ ቢው በማታውቀው ነገር ገብተህ ራስን ወንጀል ውስጥ አትክተት ምንም እኔ ወንጀል ውስጥ በቃ እኔ እህቴን አውቃታለሁ እንኳን ነፍስ ማጥፋት ደረጃ አይደለም እንደዚህ አይነት ነገር ለታሰብ ሙላ አትችልም ጀምር ይኸውልህ ነፍስ አጠፋች አላልኩም ፍቅረኛዋ ነኝ በቃ ወንድምሽ ነው እዚህ ቤትም የምታመጣው ልጅ ነበር አንድ ልጅ ማለትም ሁለት ጠባቂ ነበሩ ስጠይቃትም ነበር ነው ተነሽ ነይ ውጪ ተነሽ እንዴ እነሱ ልክ አድርገህ ወጣችሁ ነይ ውጪ አዲሱ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ አንዱ ማሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እኔ ነበር መወዳት የነበረው ማለትም በእኔ በኩል ነበር ሞር ፍቅር የነበረው እሷ ያው ጊዜያዊ ደስታ የሚለው ነገር ነበር እኔ ጋር እንቁ ያረጋት የሆነ ቺዝ ለማድረግ ነበር ስቀርበኝ የነበረው አንቺ አታፍሪም እንዴ ጓደኛዬ ናት ስትይ እንደቃ እኮ ነው ልጁን የሸጥሽው እኔ አልሸጥኩትም ስራው ነው የወሰደው እንዴት አሳልፎ ለምን ህግ አልሰጣት እሺ እንግዲህ ውድ ቤተሰቦች እንደነገርኳችሁ ያው መረጃዎችን በማሰባሰብ ላይ ያለው እንግዲህ ያገኘሁትን መረጃ ደግሞ ይበልጥ ለማጠናከር አንድ ወጣትን ለማግኘት እንግዲህ እዚህ ቤት ተገኝቻለሁ እዚህ ቤት ያለው ልጅ ማን ነው ከነሱ ጋር ምንድነው የሚያገናኛቸው የሚለውን ነገር ደግሞ ከሱ አንደበት የምንሰማ ይሆናል ያው እሱም እንግዲህ ፍቃደኛ ሆኖ ለኢንተርቪው ያው ቤቱ ድረስ ገብቼ ቃለ መጠይቁን እንዳደረግለት እሺ ብሏል ስለዚህ ከልብ እያመሰገንኩኝ ወደ ፕሮግራም እሄዳለሁ ማለት ነው እስከ ፕሮግራም ፍጻሜ ድረስ አሁንም በድጋሚ አብራችሁ እንድትቆዩ ጋበዝኳችሁ መልካም ጊዜ መልካም ቆይታ ይሁንላችሁ እሺ ያው በመጀመሪያ ፍቃደኛ ስለሆንክልኝ አመሰግናለሁ ከተውውቅን ጀምር እስኪ ስምህ ማን ልበል ስሜ ዮናስ ይባላል እሺ ዮናስ እስኪ ስለ ራስ የተወሰነ ነገር በለኝ ዮናስ እድገቱ ትውልዱ የት ነው ከማን ጋር ነው የሚኖረው ያው እድገቴ እዚሁ አዲስ አበባ ነው ያው የምኖረው ከእናቴ ጋር የምኖረው ለእናቴ ብቸኛ ልጅ ነኝ ከእሷ ጋር የምኖረው ለእናቴ ብቸኛ ልጅ ነህ አዎ ከሱ ሁለታችሁ ብቻ ናችሁ የምትኖሩት አዎ እዚህ ቤት ላይ እነሱ ብቻ የምኖረው ይቅርታና ያው አባትህ ነው ነገር አባቴ ያው በልጅነቴ ነው የሞተው እና ከዛ በኋላ ያው እኔ ማሳደግ ነገር ኃላፊነቱ እናቴ ለወድቆ ነበር እና እስካሁን ድረስ ከሷ ጋር የምኖረው ምን ይመስል ነበር እስኪ ኑሯችሁ ያው አባት በልጅነት ነው የሞተውና ኑሯችሁ ምን ይመስል ነበር እስኪ እናት ምን እየሰሩ ነበር ሲያሳድጉ ሲያስተዳድሩ የነበረው ኑሯችን ይከብድ ነበር ያው እናት እንደማሳደጓ መጠን ያው የኔ ትምህርት አለ የቤት ውጭም ስላለ እናት ያገኘች ሰርታ ነበር ታኖረኝ የነበረውና ውጭም ሰርታ ጉልት ምንም ሰርታ ነበር ታኖረኝ የነበረው እስካሁን ድረስ ማለት ነው እና በብዙ ቻሌንጅ ነው ያለፍኩትኝ ወጣ ወረድ ነበር እኔን ለማሳደግ ብዙ ለፍታለች የማይገባት ይኖራለች አለኝ ስለሆነች አባቴ በልጅነት የሞቱን የወላ ነገር ያመጣባት ማለት ነው አይ ነው ሌላ ዘመዶች ቤተሰብ ምናምን የሚረዷችሁን አልነበሩም በሰዓቱ ነበር ያው ግን አባቴ ከሞተ በኋላ ሊቀርቡን ተላሉ ያው ወደ ክፍለ ሀገር ናቸው አብዛኞቹ ያሉት
እዚህ ያሉትም ያው ብዙም አይሆን አሉ ብቻ። ጥሩ ያው እኔ እንግዲህ ማለት አንዳንድ ጉዳዮችን እያጣራሁ ነበርና ለዛ ነው ስላንተ ሞር ማወቅ የፈለኩትና እስኪ አሁን ያለህበትንና የትምህርት ሂደት ምን ይመስል ነበረ? አሁን ያለሁት ያው መኪና አለኝና ራይድ እየሰራሁ ነው የምገኘው። በራይድ መስሪያ ላይ ነው የምገኘው። በዛ ነው የምተዳደረው። እናቴን ማስተዳደር በዛ ነው። ያው የትምህርት ደረጃ ደግሞ ተምሬ ነበር ትንሽ አጭር ኮርስም ቢሆን እሱን ተምሬ ጨርሼ ራይድ መስሪያ ላይ ነው የምገኘው። ራይድ ሹፌር ነኝ። ትምህርትን ያው ተምረህ ጨርሰህም ግን ያው በተማርክበት ሳይሆን በሹፌርና ነው እናትን እያስተዳደርክ የምትገኘው? በዛ እየሰራሁ የምገኘው። እንግዲህ በጣም ጥሩ። ያው እኔ እንግዲህ አንተ ጋር ስመጣ ዮናስን ያወቅኩት አንዳንድ መረጃዎችና ማስረጃዎችን እየሰበሰብኩ በነበርኩበት ሰዓት ላይ ነው እና ስለ አንዲት ልጅ የሆነ ማወቅ የምፈልገው ነገር ስላለ ስለ እሷ እያጣራሁ ነበር። አጋጣሚ ደግሞ ከአንተ ጋር ክሎዝ የሆነ ግንኙነት እንደነበራችሁ ጭምር ሰማሁኝና ይቺ ልጅ እንግዲህ ህይወት ትባላለች እና እስኪ ከአንተ ጋር እንዴት ነበር ትውውቃችሁ? ምን ነበር ግንኙነታችሁ? ከህይወት ጋር የተዋወቅ ነው አሁን ባልኩ አጭር ኮርስ በመማርበት ጊዜ ነው። አጭር ኮርስ ላይ ነው የተዋወቃችሁት? እዛ የተዋወቅ ነው። አጭር ኮርስ በመማርበት ሳይ የተዋወቅ ነው። እዛን ጊዜ ተዋወቅን። ያው አብረን ቆይተን ነበር። ግን አሁን ከተለያየን 3 ወር ሆኗል። ተለያይታችኋል? 3 ወር ከተለያየን ማለት እስኪ ትውውቃችሁ ወይም ደግሞ ቆይታችሁ የምን አይነት ቆይታ ነበር? ማለት የፍቅረኛ እንደ ፍቅረኛሞች ነው ኦር ኖርማል ጀስት ጓደኛ ነው? እንዴት ነበር እስኪ? ያው ልክ ስንጀምር እንደማንኛውም ጓደኛ ነበር የጀመርነው። ግን ከጊዜ በኋላ ወደ ፍቅር ቀይረን ነበር፣ በእኔም በሷም በኩል ማለት ነው። እና አብረን በነበረን ጊዜ በፍቅረኛሞች ነበር ስንቀጥል የነበረው። እስኪ ህይወት ምን አይነት ባህሪ ያላት ሰው ነች? ህይወት ትንሽ አስቸጋሪ የሚባለው ባህሪ ትንሽ አላት። ይሄ አሁን እንደምናየው የመቅበጥ አይነት ልጆች የሚባሉ አሉ አይደል? እንደዚህ አይነት ትንሽ የአስቸጋሪ ባህሪ ያለባት። ከዛ ውጪ ካላችሁ ኢኮኖሚ አንፃር ማለት እንዴት ልትግባቡና እንዴት አንድ ላይ ልትሆኑ ቻላችሁ? ምክንያቱም ያው የህይወት የኑሮ ደረጃ በጣም ይታወቃል። በዛ ላይ ደግሞ እሷ የወረደ ኑሮ ወይም ደግሞ ዝቅተኛ ኑሮ ውስጥ የሚኖሩ ሰዎችን የምትመለከትበት የራሷ የሆነ ወይ ያላትና እንዴት ተግባብታችሁ አንድ ላይ ሆናችሁ? እሷ ያለችበት የፋይናንሻል ደረጃም ከፍ ያለ ነው። ከኔ ጋር አይገናኝም። የተዋወቅነው እንደነገርኩ በአጭር ኮርሱ ላይ ነው የተዋወቅነው። ግን ልክ ነው የእሷን ቤተሰቦቿ ሀብታም ናቸው እና በሰዓቱ አብረስ ነው ያው የኔ የላይፍ እንደዚህ ዝቅ ማለቱ አይደለም ከኔ ጋር እንድትሆን ያደርጋት። ያው ፍቅር ነበር ከኔ ጋር እንድትሆን ያደርጋት እና ይሄ በሷ በኩል የነበረው ሀብት የሆነ አነስተኛ ላይፍ ያላቸው የምትገነዘብበት ባህሪ ትንሽ ከብድ ነበር። እነሱ የምታይበት የሆነ አንዳንዴ የሆነ ሀብት ብዙ ሲኖር የምታይበት ቪዙ ይለያያልና እንደዚህ አይነት ባህሪ ነበረባት። አንተን ታዲያ ማለት እንዴት እሺ ብላ ተቀብላ እንዴት ወደ ራሷ ልታቀርብ ቻለች? ትንሽ ግር ስላለኝ ነው። ምክንያቱም በቤታቸው ውስጥ እንግዲህ ተመሳሳይ ታሪክ ተፈጽሟል። ይህን ነገር በደንብ ታውቀዋለህ ብዬ ተስፋ አድርጋለሁ። ምክንያቱም ረጅም ጊዜ በፍቅር አብራችሁ እንደቆያችሁ እኔ እየነገርከኛል አይደለ? ስለዚህ ያ ማለት ስለ እህቷም ብዙ ነገር ታውቃለህ ብዬ አስባለሁ አይደለ? ስለ ሞተችው ወይም ስላለፈችው መቅደስ ማለት ነው። ታዲያ እዛ ጋር የነበረው እንግዲህ የመቅደስን ባለቤት የነበረው ብሩክ የተባለው ወጣትም እንግዲህ ልክ እንዳንተው ከዝቅተኛ ኑሮ ከሚኖሩት ማህበረሰብ ውስጥ የወጣ ሲሆን ቤተሰቦቿም መሆኑ እሷ ህይወት ራሱ ለእሱ ከፍተኛ ጥላቻ እንደነበራቸው ድሃ በመሆኑ እንደማይፈልጉት ጭምር ነበር መረጃዎች አሉና ከአንተ ጋር ግን በዚህ ልክ ለረጅም ዓመት በፍቅር መቆየቷ በጣም አስገረሞኝ ነው። እነዛን ሰዎች የምታይበት መንገድ አለ። ግን እኔ ነበር መወዳት የነበረው ማለትም በእኔ በኩል ነበር ሞር ፍቅር የነበረው። እሷ ያው ጊዜያዊ ደስታ የሚለው ነገር ነበር እኔ ጋር ንቁ ያደረጋት። የሆነ ቺት ለማድረግ ነበር ስቀርበኝ የነበረው። እንደማታገባኝ ትንሽ ሞቅ ሲላት እንደማታገባኝ ከኔ ጋር እንደማቆይ እኔ እንደማፈልገኝ ነበር የምነግረኝ የነበረው። እኔ ከልቤ ነበር መወዳት የነበረው፣ ከልቤ ነበር አብረት መሆን ፈልጌ የነበረው እና እሷ ጊዜያዊ ደስታ የሚባለው ነገር ከኔ ጋር ለመሆን የፈለገችው እንጂ እንደማታገባኝ አብረኝ እንደማትሆን አብረን እንደማዘልቅም ትነግረኝ ነበር ሁሌ።
ስለዚህ ያው እሷ ጊዜያዊ ደስታ ነው ደግሞ ያው ከአንተ ጋር የተወሰነ ጊዜ ቺል ለማድረግ ነበር ከአንተ ጋር የሆነችው እንጂ ያው ምነት ፍቅር ኖሯት አይደለም። ይሄ ሁላ ጊዜ አንድ ላይ ቆያችሁት ማለት ነው። እስኪ ስለ እህቷ ምናምን አጫውታ የምታውቀው ነገር ካለ መቼም ያው አንድ ላይ እስከቆያችሁ ድረስ አውቃለሁም ብለኛል ስለ እህቷና በጣም ብዙ ችግሮች ተፈጥሮ ነበርና እስኪ ከእህቷ ጋር የነበራት ሪሌሽን ምን ይመስል ነበረ? የሁለቱ የእሷና የመቅደስ ግንኙነት ምን ይመስል ነበረ? አዎ ከእህቷ ጋር ብዙ ጊዜ አይጣጣሙም። ማለትም ሎትን የሚያስተዳድሩት ድርጅቱ ሁለት ድርጅት አላቸው። በሁለት ነው በጋራ የሚያስተዳድሩት እና በፋይናንስ ጉዳይ ላይ ትንሽ አይስማሙም ነበር። ማለትም ያው የጋራ ስለሆነ መቅደስ አብሮት ከዛ ድርጅቱ ላይ የሚሰራው ልጅ ጋር ፍቅር ጀምራ ነበርና ያን እንደም ህይወት አፈልግም ነበር። ማለትም በድርጅቱ ያሉ ንብረቶችን ብሮችን ሁሉ ሊወስድ እንደመጣ ወይ ደግሞ ብሩን ፈልጎ እንደመጣ ነው ብሎ ታስቤ ነበርና አፈልግም ለሱ ጥላቻ የመጣባት ከዛ አንፃር ነው። እና እሷንም ሁሌ ብሩ ታስበላው ነው ብሩ ታስወስድብን ነው ድርጅቱ ሊወድቅብን ነው የምትለው ከዛ አንፃር ነበርና የቀረበችው መቅደስ የቀረበችው ልጅ ይሁን አይሁን እኛ እናቅም። ለብር ይቅረባት ወይ ለፍቅር ይቅረባት እኛ እናቅም። ግን ያው የእሷ የህይወት አስተያየቷም ይዟላ እንደዛ ነበር። ለብርን የቀረበን ነው እሷን የቀረባ ለብር ብሎ እንጂ ሰው ወዶ ታርም ነበር የምትለኝ ነበረው ብዙ ጊዜ እና ጥላቻ ነበራት ከዛ አንፃር ነው ብሩ ሊወስድብን ነው ድርጅቱን ኪሳራ ሊጥልብን ነው በሚለው እንደዛ ነበር አስተሳሰቧ። ብዙ ጊዜ የሚጨቃጨቁበት ብር ነበር። ማለትም የጋራ ብር ስለሆነ የመቅደስ ባል ብሩ እንዳይወስደው ለብር ነው እንደመጣ ስለምታስብ ያን ብር እናውጣው እናስቀምጥ ላይ ነበር ብዙ ጊዜ የምታማከረኝ ምን ነበር። ብሩ ይውጣት ነበር ብሩ በሌላ ሰው ይቀመጥ ሌላ ቦታ ይቀመጥ ነበር ያ የምትለው ያው የመቅደስ ባል ፍቅረኛዋ ለብር ብሎ እንደመጣ ስለምታስብ እንዳይወስድ ብሩ እንዳይወስድ እንትን ድርጅቱን ኪሳራ ላይ እንዳይወስድ በምትለው እና ያ ነበር ጥላቻው። ብዙ ጊዜ የሚጨቃጨቁትም ሁሌ ጸባቸው የነበረው በዚህ ጉዳይ ነበርና ብሩ በሌላ ቦታ ትራንስፈር ይሁን በሌላ ቦታ ይቀመጥ እሱ በማይነካው እሱ በማያይ ቦታ ማለት ነው። ለምን ያን ብር እንዳይወስዱ ስለሚፈልግ ማለት ነው። በዛ ነበር ሁሌ የምትዋኝ ነበረው። ከህይወት ጋር ተለያይተናል ብለኛል። ከተለያያችሁ 3 ወር ምናምን ይሆናል ያልከኝ አይደለ? ምክንያታችሁ ምን ነበር? የመለያ ምክንያታችሁ? የመለያየታችን ምክንያት ያው እኔ ነገሮችን አቁሚ ይሄን ነገር አይሆንሽም በሚል ነበር። ለምታረጋቸው ነገሮች በጣም ይወጡ ነበሩ። ኢቨን ከእህቷ ሞት በኋላ የማይሆኑ ባሮች ጀምራ ነበር። ሱሶችን መጠጦችን በጣም ዳርክ የሆነ ላይፍ ላይ ገብታ ነበር እና ያ ነገር ደግሞ እንዲቆም ፈልጌ ነበር። ለምን ከኔ ጋር በረስኮንሽ ድረስ ያ ነገር ስለማልፈልግ ያ ነገር እንድታቆም ፈልጌ ነበር። ግን ያው ብዙ መጨቃጨቅ ነበር ብዙ ጸብ ነበርና በዛ መሀል ያው ይሄን እሷ አብሮኝ በጣም ጋባችን ይሰፋ መጣና በዛ የተለያየ ነው። ኦኬ እሷን እንድታቆም ብቻ በመፈለግ ነው ከሷ ጋር የተለያየው? አዎ ከዛ የተለያየ ምንም ምክንያት የለኝም። ለምን ያው ከልቤን የምወዳት ያው አብራኝ እንድትሆን ፈልጋለሁ። ግን እሷ ላይ ያሉ ባህሪዎቿ ሱሶቿ አብሮ እንዲሆኑ አልፈልግም እና ከዛ አንፃር ነው የተለያየ ነው። ያው የሆነ ነገሮችን እያጣራው ነበርና ከቅርብ ጊዜ አካባቢ እሷ እና የተወሰኑ ሰዎች እዚህ አንተ ጋር አንድን ሰው ይዘውት መጥተው እንደነበረና የተወሰነ ቀን እዚህ አንተ ቤት ውስጥ ታስሮ እንደነበረ ሰምተናል። ስለዛ ምን ትለኛለህ? ኧረ በፍጹም እንዴ እንዲህ ባለ ነገር የለም። እኛ ቤት ምን የመጣ ሰው የለም። ማንም አላመጣችም እስካሁን ድረስ። ይኸውልህ ዮናስ ይሄ ነገር ያው መቼም ይገባሃል ለምን ይሄን ነገር እያደረገች እንዳለች። እሷ የምትፈልገው እንደነገርከኝ ገንዘብና ገንዘብ ብቻ ነው። ለዚህ ገንዘብ ሲባል ደግሞ እሱ ምናልባት እሱ ጋር ያለ ገንዘብ ካለ እሷ በማንኛውም በምንም አይነት መልኩ ንብረት ለማስመለስ ወይ ደግሞ ገንዘቡን ወደ ራሷ ለማድረግ የማትወስነው ውሳኔ የለም። ያ ማለት እንግዲህ ብሩክ ከጠፋ ወደ 6 ወር ገደማ ሆኖታል። ከመቅደስ የቀረህ ወይ ደግሞ የተረፈ ነገር እሱ ጋር ሊኖር ይችላል። ያንን በመፈለግ ያንን ለዛ ነገር ፍላጎት ስላደረባት እሱን እንደጠለፈችው እናምን ነበር። በዛም ምክንያት እንግዲህ ክትትል ስናደርግ ደግሞ ነገሮችን ስናጣራ አንተን አገኘነህ። ስለአንተም ደግሞ ስናጣራ ለተወሰነ ቀናት ለ4 ቀናት እዚህ ቤት ይዘውት መጥተው እንደነበረ መረጃ አለኝ።
እየደበክላት እንዳይሆን፣ ምክንያቱም ይሄ ወንጀል ነው። ያ ማለት ይህን ነገር ከዋሸኝ ሌላም የደበከኝ ነገሮች እንዳሉ ነው የሚሰማኝ። ምንም ያዋሸው ነገር የለም እስካሁን ነው ነገር ምንም የተደበቀ ነገር ያለ ነገር የለም። ማለት የምኖረው እና እናቴ ብቻ ነው እዚህ ያለ ነው። ያው አቅመ ደካማ ነኝ። ማንም እዚህ ቤት እየመጣ አይደለም። ኢቭን ከ3 ወር ከተለያየም በኋላ ምንም የመጣ ነገር የለም። ማንም እዚህ የመጣ ያውቅም። ኢቭን ሩቅ አልንሄድ፣ እዚህ ጎረቤት ያዩት ነገር አለ። ይኸውልህ አዎ ይሄ ልጅ ሲገባ ተይዞ ሲገባ ከዛም ደግሞ መልሶ ሲወስዱት በጥቁር መኪና ጠባቂዎች እንደ እንትን እያዋከቡ ይዞት ሲሄዱ በደንብ አይተዋል። ስለዚህ ያ ማለት አንተም አብረሃት እያበርክ ነው ማለት ነው። ይኸውልህ በሰው ልጅ እገታ ላይ ወይም ደግሞ በሰው ልጅ ጠለፋ ወንጀል አብረህ እየተሳተፍክ ነው ያለው። ምንም እየተሳተፍኩ አይደለም። እውነቱን ነገር ያለው ምንም ወንጀል የለብኝም። ምንም ያደረኩ ነገር የለም። የነገርኩህ ያለው እውነቱን ነው የነገርኩህ ያለው። አንድ ጥያቄ ልጠይቅህ። ይኸውልህ መቼም እናትህን በዚህ እድሜያቸው ማስጨነቅ አልፈልግም አይደል? አንተ ለማሳደግ ደፋ ቀና ብለው ብቻቸውን ፍዳቸውን በልተው ጉሊት ቸርችረው አሳድገው ልጄን ለወግ ለማድረግ ላብቃ ብለው ልጃቸው እንደዚህ አይነት ነገር ውስጥ ሲገባ መቼም ውስጣቸው በደስታ የሚሞላ አይመስልህም አይደል? ስላንተ ማንነት ስላንተ ምንነት እናት ቢያውቁ ምን ሊደርስባቸው ምን ሊሆኑ? አሁን እኮ እኛ እኮ የተለየ ነገር እኮ እያደረኩ አይደለም። አሁን ወይ ወንጀል እያደረኩ አይደለም፣ እየሰራሁ አይደለም። የነገርኩ ነው የነገርኩህ። እዚህ ቤት ምንም የመጣ ነገር የለም። ጎረቤት የምትለውም ደግሞ ምንም ጎረቤት ያየው ነገር የለም። ምንም የተሰራ ነገር የለም። ይኸውልህ እኔ ምስክሮች አሉኝ እያልኩ ነው። ምስክሮች ካሉ ደግሞ አንተ ይኸውልህ ምስክሮች እኮ ምንም አሳመኝ አይደሉ ወይ የምነግረኝ ነገሮች እኮ ልክ አይደሉም። እኔ ጋር ያሉ ነገሮች ነው የምነግረኝ አይደል እንዴ? ይኸውልህ ምስክር ነው የምነግርህ አይደል? እሷ ምንም የምታመጣው ነገር የለም። ምን ያመጣችው ሰውም የለም። እኔ ምን ወሮዝ ቢና ያሉትኛው አሉኝ እስካሁን ድረስ እናቴም አለች። እናቴም መጠየቅ ትችላለህ። ምንም ነገር የለም። ሰውም አልመጣም፣ ማንም አልመጣም። ወንጀል የምትለው ደግሞ ማንም አልሰራም። እኔ አስፈላጊ ከሆነ እናትህን እጠይቃቸዋለሁ፣ ግን ስጠይቃቸው ሊጨነቁ ይችላሉ። ስላንተ ባህሪ አንተ እያረከው ያለውን ነገር ያውቃሉ። ያ ማለት ለአንተ ጥላቻ እንዲኖረባቸው አልፈልግም። ይኸውልህ ልንገርህ፣ መጠየቅም አልችልም። እኔንም የፈቀድኩት ሁሉ ያው ግልጽነት እንድትም ብዬ ነው። እኔ ጋር ምንም ወንጀል ስለሌለ ነው እየነገርኩህ ያለሁት። እሳቸውን መጠየቅም አልችልም። እችላለሁ፣ መጠየቅ እችላለሁ። ልንገርህና የምንቀሳቀሰውም በህግ አግባብ ነው፣ የምሰራውም ከህግ ጋር ነው። ከህግ ከሆነ እኮ እውነቱን እየነገርኩህ ያለሁት አይደለ? አንተ ደግሞ እየነገርከኝ ያለው እውነት ያልሆነ ነገር ነው የምነግረኝ። አሁን ይኸውልህ ወንጀል አለብህ እያልከኝ ነው። ይሄ ራሱ ሲጀምር አንድ ነገር ልንገርህ። መኪና የገዛው አሁን ሰሞኑን ነው፣ ቅርብ ጊዜ አይደለ? ገንዘቡ ኬት መጣ? ገንዘብ የመጣ የራሴ ስራ ነው። ምን ሰርተህ የትኛውን ስራ ሰርተህ? በኋላ የምሰራቸው ስራዎች ነበሩ፣ በግሌ የምንቀሳቀሳቸው ስራዎች ነበሩ። ብዙም ስራ አንተ ስለምትሰራቸው ስራዎች፣ አንተ ስለምታደርጋቸው ነገሮች በጠቅላላ እኔ መረጃዎች አሉኝ ብያለሁ። እያንዳንዱ ነገር ስለአንተ አጣርቼ ነው ሲጀመር። ለምረብ ስለምን ተጣራው? አንተ ምንድን ነህ? ማን ነህ? ስለምን ተጣራው? ምንም እኮ አያገባም። ስለዚህ ራሱ እንደፈለክ ነው። ይሄን መኪና ኪትም ላምጣው ኪትም ምንም አያገባም እኮ። አንተ ሲጀመር እንደፈለኩ ነው መብት ያለኝ ሰው። እኔ አያገባኝ፣ ህግ ያገባዋል። ህግ የምትለው እኮ ስለኔ ምንም እንትን የሚለው ነገር የለም። ህግ በስትክክል ኑሮ የሚለኝ አይደለ? እኔ ደግሞ ምንም የሰራው ወንጀል የለም፣ ምንም ያደረኩ ነገር የለም። ያው እየኖርኩ ነው በስትክክል ነኝ። ምንም ያጠፋሁትም የሰራኩት ምንም ያደረኩት ነገር የለም። ይኸውልህ ይሄ መኪና ቅርብ ጊዜ ነው የገዛው። መቼም አልዘነበልህም። ምን ስትሰራ እንደነበር ሰፈር ውስጥ አየር ባየር ስትሯሯጥ እንደነበር ያገኘውን ለመስራት ተፈተፍ ስትል እንደነበር ነው የምናውቀው። እንደዚህ ገንዘብ ለመግዛት የሚያስችል አቅም የለህም፣ በታምርም አይኖርህም። ነገር ግን ይሄ መኪና የተገዛው እሷ እዚህ ቤት ያንን ሰው ይዛ በመጣችበት ወቅት ነው። ይዛ መጣ ይዛ ከሄደች በኋላ ነው። ማለትም ብሩክን እዚህ ቤት ከታሰረ በኋላ ነው ይሄ ነገር የመጣው። ያ ማለት አሁን የምትለው ነገር በሙሉ ሸን ነው። እስካሁንም ያዳመኩ ይሁን ብዬ ነው። ምንም እኔ የተሰራ ነገር የለም። ያ መኪና የመጣው በራሴ ያቅ ነው። ራሴ ሰርቼ የመጣው መኪና ነው። እስካሁንም እውነት ብዬ ነገር ያለው ካሁን በኋላ ከዚህ በላይ አልችልም። አሁን መውጣት ይችላል። ከቤት ወጣልኝ። ጨርሻለሁ። እኔ አልጨረስኩም። እየሰማኝ ነው። እኔ አልጨረስኩም። ስላንተ መጨረሻ አይደለም ማወራው። እኔ አሁን በይን ሰዓት ጨርሻለሁ። እኔ ካሁን በኋላ ማውራት አልፈልግም። እስካሁን ይሁን ብዬ ተቀብያለሁ። የማይሆን ነገር ስወነ እንጂ የማይሆን ነገር ስናገር ዝም ብያለሁ። ግን ካሁን በኋላ ይበቃሃል። እስኪ አንድ ነገር ልንገርህ። ምንም ነገር ይኮና እናት በዚህ እድሜያቸው ለአንተ ስንቅ ማመላለስ አለባቸው። የምን ስንቅ ነው የምታወራው? ቆይ እንዴ ጭራሽ ስለ ስንቅ የምታወራለህ? እስር ቤት ገብቼም ስለ ስንቅ ነው የምታወራልኝ እንዴ? ይሄ መኪና የመጣው እኮ በራሴ ላብ ነው የመጣው አይደል እንዴ? ገና አካውንትም ይጣራል። ማድረግ ያለብኝን ነገር ተግላለለ በህግ አግባብ አደርጋለሁ። ምንም አጣራታችሁ በህግ አግባብ አደረግ። ሁሉም ነገር በህግ አግባብ ይሆናል። ምንም የምታደርገው ነገር የለም። ሲጀመር ዛሬ የፈቃድ ለዚች እየተከላከልክላት ነው። ስለምትወዳት ነው። ስለምወዳት አይደለም የምናወራው።
ስለኔ መኪና አይደለም ተወራ የኔ ሀብት የመጣበትን የኔ መኪና የመጣበት ስለ መኪና አይደለም እያወራለሁ። ስለዚህ ይሄ መኪና የመጣውን በራሴ የሰራው ስራ ነው የመጣው አይደለ? እንደፈለኩ አካውንቴን መመረም አልችልም። ነብሷ ጠፍቶ በቀረችው ለመቅደስ ፍትህ ነው እኔ የምፈልገው። ስለዚህ የምታውቀውን ነገር እያንዳንዱን ነገር እንድንነግረኝ ይፈልጋሉ። አሁን ምን ነገር ስለ መቅደስ ሰማማት ነው ነገር ማለት ነው። በጣም ጥሩ። ያው መቅደስ የሞተች ቀን ህይወት አብራን ነበረች። ቅድም እንዳልኩ አብራት ነበረች። ከሞተች በኋላ ህይወት ሞቅ ባላ ቁጥር ምዝታቸው ነገሮች ነበሩ። ማለትም ከአፏ የሚወጡ ቃላቶች ነበሩ። የእጅሽን አገኘሽው፣ ሰራሁልሽ፣ የእጇን አገኘችው የሚሉ ቃላቶች ይወጣ ነበር ከአፏ ማለት ነው። እና እነዛ ቃላቶች በጣም ተደጋጋሚ ነበሩ። ሲቀጥል እዚህ ቤትም የምታመጣው ልጅ ነበር፣ አንድ ልጅ ማለትም 2 ጠባቂ ነበሩ። ስጠይቃትም ነበር ይህ ልጅ ምንድን ነው ለምንድን ነው የመጣው ስል ነበር። ሌላም ትጮህብኝ ነበር፣ አይገባም አንተ ለጥንቃቄ ነው ለደህንነት ነው ስትል ነበር። እና አግታው ነበር እሱ ልጅ ማለትም ያው ብሩክን ማለት ነው። አዎ ብሩክን አቅመ ደካማነት አለኝ እሷም ስታይ የማይሆን ነገር ነው የሚፈጠረው በሚል ጠይቃን ነበር። እኔም ግን ሁልጊዜ ተሸፍኖ ነበር ነገሩን። አንተ አይገባም ለጥንቃቄ ነው ሰዎች እንዳይጎዱ ስትል ነበር። መታም እዚህ ያስቀመጠችው 4 ቀን ያስቀመጠችው ማለት ነው። እና የሆነ ቀን ስጠይቃት አንተ ጋር ብላ ነበር ገፍትራኝ ጥላኝ ይዛ ልጁን ይወጣችው። ከዛ በኋላ ልጁ አልመጣም ወደዚህ፣ እሱንም አላየሁትኝም። ይሄን የተፈጠረው። ስለዚህ አንተ ሳትፈልግ በግድ ነው እዚህ ቤት ያስቀመጠችው? አዎ እኔ አልነበርኩም በዛን ቀን። የመጀመሪያ ያመጣችው ቀን ስራ ወጥቼ ነበር። ስመጣ ልጁን አግቷለች። 2 ጠባቂዎች አሉ። ልጁ ተቀምጦ ነበር። ስጠይቃትም ጥሩ ያለ መልስ ነበር ስነግረኝ ነበር፣ ስመስለኝ ነበር አንተ ጋር ለደህንነት ስትለኝ ነበርና እኔ በሌለሁበት ነው ያመጣችው ልጁን። በሰዓቱ እሷን ማስጨነቅም ማዝም ስለማልችል ወጪዎቻችንንም ደግሞም የእናቴንም የሕክምና ወጪዎች እሷ ነበር የምትሸፍነኝ እና ደፍሮ የመናገርም የማዘዝ መብት አልነበረኝም። ነገሮችን እሺ ብሎ የመቀበል ነበር። እዚህ በመምጣት ሰዓት እሺ ብለህ ተቀበልክ? ያው ከሁለቶች አንጻር ነው እሺ ብዬ ተቀበልኩትኝ። ብዙ ነገር ስለምታደርግ ቤቱን አሬንጅ የምታደርገው እሷ ነበረች። ለእናቴም የሕክምና ወጪዎች የምታወጣው እሷ ነበረች። እና እሺ ከማለት ውጭ ምንም አማራጭ አልነበረኝም። እና እሺ ለማለትም ገንዘብ ከፈለች? በሰዓቱ። ከዛ ወዴት ነው የወሰዱት? ከዛ የወሰዱበትን በእርግጥ አላውቀውም፣ ግን የመጨረሻ ቀን ስትወስደው ገፍትራ የወጣችው። ስጠይቃትም ለፍሬ ስጠይቃትም አንተ አይገባም ያለችው። እኔ የማስቀምጥ ቦታ ላይ ነው የወሰደችው። በጥቁር መኪና ነው አስገብቶት የወሰዱት። ከዛ በኋላ የተጣላችሁት ወይስ አሁንም ትገናኛላችሁ? አልተጣላችሁም? ከዛ በኋላ ነው በቃ ጸባችን የጀመረው። ሲላው ነገናኝም ግን ያው ከዛን ጊዜ ጀምሮ ነው ጸባችን። እና ተገናኝታችሁ ተደዋውላችሁ አታውቁም? አናውቅም። ከዛ በኋላ እርግጠኛ ነህ? እርግጠኛ ነኝ። የት የወሰደችው ይመስላል? የሆነ ተጨማሪ የእሷ ለየት ያለ ቦታ፣ ለየት ያለ ቤት፣ ወጣ ያለ ቦታ ምናምን ነገር አላት? በእርግጥ አላውቅም የወሰደችበት። እንግዲህ ያው ይኖራል ብዬ ነው የማስበው። ለምን ከዛ ከነበረችበት ሁኔታ ካሳየችው ፊሊንግም አንጻር ያው የጨካኔ ስሜት ነበርና ኢንሳን መሰሰኝ ነበረ ሊኖር ይችላል። ግን ያው በእርግጠኝነት ቦታውን አላውቀውም። ለምን ነው ያገተችው? አልጠይቃትም? አልነገረችም ለምን እሱ ማገት እንደፈለገች? ያው በሰዓቱ በጠይቃት እንደማመልስልኝ ስለማቅ እኔም ደፍሬ መጠየቅ አልችልም። ከምታደርግ ነገሮች አንጻር ደፍሬ መጠየቅም አቅም የለኝም። በጠይቃትም ያው መልሶች ቁጣና ጮህ ስለሆነ ደፍሬ መጠየቅ አልቻልኩኝም። ይህን ሁላ ነገር ግን ስታረግ እሷ ቤተሰቦቿ ያውቃሉ? ማንም ያውቅ የለም።
ይኸውልህ አስታረቅ በራሷ በግሏ ነው የምታደርገው የነበረው። ሌላ ቀርቶ እኔን አታማክረኝም ነበር ከሆነ ነገሩ ከተፈጸመ በኋላ ነው። እሱንም እኔን የማውቀው እንጂ እሷ ብላኝ አይደለም። በግሏ ነው ሁሉ ነገር ማድረግ የምፈልገው። ስለዚህ ያው በብሩክ በእሷ ቁጥጥር ስር ነው ያለው ማለት ነው። እሷ ስር ነው ያለው። በጣም ጥሩ። ይሄ መረጃ ለኛ በጣም ጠቃሚ ነው። እየጠረጠርን የነበርነው እያሰብን የነበርነው የምርም እውን እየሆነ ነው። እኛ ወደምናስበው እኔ እየገመቱት ወዳለሁበት መንገድ ነው ቀጥታ እያመራ ያለው። እኔ እያሰብኩት ያለሁት ትክክለኛ የጉዳዩ ዋነኛ መሰረት ወይ ደግሞ ጠንሳሽ ህይወት እንደሆነች ከመጀመሪያም ጀምሮ እየገመትኩ ነበረ። ጥርጣሬዎችን እያሳደረብችብኝ ነበር ምርመራውን ሳከናውን የነበረው። አሁን ደግሞ እዚህ ደረጃ ደርሰናል። ያ ማለት በጣም 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 አሪፍ መረጃ ነው። ጥሩ እንትንም ጭምር ነው። ስለዚህ ቀጣይ እርምጃዬ ምንድን ነው የሚሆነው? እንደምንም ብዬ ራሷን ለማፋጠጥ እሞክራለሁ። ራሷን ለማናገር እሞክራለሁ። አሊያም ደግሞ እሷን በክትትል የት እንዳስቀመጠችው የት እንዳደረገችው እደርስባታለሁ ማለት ነው። ለማንኛውም እስኪ የማደርገውን ነገር ያው ከቡድኑ ጋር ተወያይተን አንድ ላይ ተነጋግረን ማድረግ ያለብንን ነገር አውርተን ለእናንተ የምናደርሳችሁ ይሆናል ማለት ነው። ይህን ነገር እስከ መጨረሻው ድረስ እልባት እንሰጠዋለን። እግዚአብሔር ከፈቀደ እንግዲህ ትክክለኛ የመቅደስ ነፍሰ ገዳይ ይታወቃል። ከዛ ባሻገር ደግሞ ብሩክንም በነፍስ አግኝተ ነው ወደ ቤቱ መልሰን ከእናቱና ከእህቱ ጋር የማገናኘት ስራ እንሰራለን። ከዛ በተጨማሪ ደግሞ ሀና የተባለችው የብሩክ ያሁን ባለቤት መጠየቅ አለባት። እሷም ተባባሪ እንደሆነች እርግጠኛ ነኝ። ያንን በደንብ የምናረጋግጥና ማስረጃ በእጃችን የሚገባ ይሆናል ማለት ነው። ሁሉንም ለፍርድ ማቅረብ ካለብን ለፍርድ እናቀርባለን። ለማንኛውም አብሬያችሁ የነበርኩት ሉል ነበርኩኝ። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁንልኝ። አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። አንዱ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር አድርጉልኝ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እነሆ ዛሬ መጥቻለሁ። እንግዲህ ሰሞኑን ውድ ቤተሰቦቼ ያው ዞር እያለን አንዳንድ መረጃዎችን እየሰበሰብን ነበር። ስለ ብሩክ ማታገዝ ሁላችንም እናውቃለን። ከዛ ባሻገር ደግሞ ስለ ህይወቷ ስለ ኑሯ ስለ እያንዳንዷ እርምጃዋ ስለ እንቅስቃሴዋ በጠቅላላ እያንዳንዱን ጥናት እያደረገን ነበረ። ከዛም ባሻገር ደግሞ ሀናንም እያፈላለግን ነበር። ሀና 1-4 ቀን ሆኗታል ከዛ ቤት ከጠፋች። አካባቢውን ለቃ የት እንደገባች አልታወቀም ነበረ። በዚህም መሰረት እንግዲህ የኔ ሰዎች እየተዘዋወሩ እኔም እየዞርኩኝ ስራ በምሰራበት ሰዓት የተወሰኑ ደግሞ የኔ ሰዎች መረጃ አሰባሳቢዎች በጠቅላላ እየተዘዋወሩ መረጃዎችን ሲሰበስቡና የት እንዳለች ሲያጣሩ ነበር። በስተመጨረሻም እንግዲህ ያለችበት ቦታ አግኝተነዋል፣ ደርሰንባታል ማለት ነው። ስለዚህ ያለንበት ቤት ሄደን እዛ ገብተን ማን ጋር እንዳለች ከምን እየሰራች እንደሆነ ለምን እንደተደበቀች የምናወጣጣት ይሆናል። ከዛም ባሻገር ደግሞ ብዙ መረጃዎች በእጃችን ገብተዋል። ስለዚህ ይህንን ነገር እራሷን አፋጠናት እውነታውን እንድትናገርና እንዴት ከህይወት ጋር ዲል እንዳረገች እንዴት ከህይወት ጋር ተስማምታ ባሏን አሳልፋ እንደሰጠች እስከምናወጣጣትና እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ አደርሱልኝ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። አብራችሁን ቆዩ። እንሂድ። እሺ እንግዲህ ወደ ቤተሰቦች የገባን ነው ያለውን ነገር እስኪ አብረን የምናየው ይሆናል። መቼም ተደብቃ የምትቀርም ወይ ደግሞ ተደብቃ በዛው የምትጠፋ መስሏታል። ነገር ግን አይደለም። አይ ቲንክ ይሄ ነው ቤቱ እና በትክክለኛው መረጃ መሰረት እስኪ ተዘጋጁ። ለማንኛውም የት አለች? ሀና የት አለች? በፈጣሪ ስም ተመልከቷት። ና ቅረጻት። ባለትዳር የተባለችው ሴት እቺ ነች። ተመልከቷት። ባሏን አሳግታ ከሌላ ወንድ ጋር እዚህ ምን ማግጥ? ይኸውልሽ ሰምኛለሽ። ናውጣ ልብስ ውጣ። ውጪ። አንቺም ቶሎ በይ። ነይ ውጪ።
እሺ መቼም ያው ልብሳችሁን እስከምትቀይሩ ድረስ ታግሻችኋለሁ። እኔ የምልሽ ሀና ባለትዳር ሆኖ ግን ከሌላ ወንድ ጋር መሆን አይከብድም? ምን ይከብዳል? እሱ እኮ ወንድሜ ነው። ምን አየው ነገር አለ? ወንድሜ ነው። እኔ ወንድሟ ነኝ አባቴ። ምንድነው ማንንም መጠየቅ ትችላለህ እዚህ ቦታ ላይ። እኔና እሷን ሁሉም ነው የሚያውቀን። እህቴ ናት። ገባህ? ኧረ እባክህ። ስለዚህ እህት ነች። ሲጀምር የመመለስ ራሱ ግዴታ የለብንም እኮ። ማነህ አንተ? ሲጀምር ይኸውልህ ትሰማኛለህ? ማነህ አንተ? እኔና እሷ እንተዋወቃለን። እኔ እናንተ ባንተዋወቅ እኔና እሷ እንተዋወቃለን። ስለዚህ ስለማንተዋወቅ ብወጣልኝ ሁላ ደስ ይለኛል። እኔ አሁን አክብሬ ነው ራሱ እዚህ ተቀመጥከው። ገባህ? ሲጀምር ማለት ነው አይደልሽ? አንቺ የሚያስጠይቅሽን ነገር ነው ቪዲዮ ያስኩት። ምንም አላስጠይቀኝም። ስገባ ራቁትሽን ነበርሽ። አንቺም ራቁትሽን እሱም ራቁቱን ነበር። ሻወር እየወሰደች ነበር። ኧረ ሁለታችሁም አንድ ላይ ነበር ሻወር የምትወስዱት እንዴ? እኔን እኮ እዚህ ነው ያገኘኸኝ አይደል? ምንድን ነው እዚህ ያገኘኸው? ሁለታችሁም ከዛ ላይ ያወጣችሁት? ሁለታችሁም ራቁታችሁን ከመኝታ ነው የወጣችሁት እንዴ? እኔ ከሻወር ቤት እየወጣሁ ነበር። ስተኝቶ ስለነበር ነው። እኔ ሻወር ወስጄ የመጣሁት ነው። ቤቱ ሻወር ቤት አለ? አዎ ቤቱ ሻወር ቤት አለ አለ። እንዴ ይኸውልሽ አንተ እኛም ቤት እንደዚህ ያውቃለሁ የምትል ለምንድን ነው? ባለትዳር ሆነሽ ከሌላ ወንድ ጋር መውጣት ማለት ወንጀል እንደሆነ ታውቂያለሽ አይደል? ከሌላ ወንድ ጋር እኔ አልወጣሁም። ምን ስናረጋ አይተኸናል አባቴ? ወንጀል ምን ታውቂያለሽ? አታውቂም አይደለም? ቆይ ምን ስናረጋ አይተኸናል? ገና ለገና ራቁት ስለተገኘ እኔ በጣም ብዙ መረጃዎችን ስላንቺ ሰብስቤያለሁ። በጣም ብዙ መረጃዎችን ለምሳሌ። ስለዚህ ዛሬ እውነታውን እንድትነግሪኝ ብቻ ነው የመጣሁት። እኔ እውነታውን ነገርኩ። እሱ ወንድሜ ነው። አንተም ባለትዳር እንደሆነች እያወቅህ ነው ማለት ነው ከእሷ ጋር እንትን እያደረጋለሁ። ይጠይቀኝ መምጣት እህቴ ናት አባቴ። ሲጀመር ምን ልጠይቀው? እሱ ጋር የመጣው እናታችንን ላገናኝ። እህት ነች። ሰማኛለህ? ይኸውልህ ስለሷ ብዙ ነገር አውቃለሁ። ይቅርታ አድርግልኝ። ልታቅም ላታቅም ትችላለህ። ይኸውልህ ብዙ ነገር አውቃለሁ። ስለ አድራሿ፣ ስለ ቤተሰቧ። እንዴት መጣህ አንተ? እኔ እኮ እሱ ጋር የመጣሁት ሰላም ለማለት ነው። ኧረ እባክሽ ቤተሰብሽ የማያውቁ ዘመድ ኬት ነው ያመጣሽው? ወንድም ኬት ነው ያመጣሽው? ልጠይቀኝ መጣች። እኔ እኮ ስላንቺ ብዙ ነገር እያጣራሁ ነው ያሉት። እኔ ሰላም ነግሬሻለሁ አይደለ? ብዙ ነገር ስላንቺ እያጣራሁ እንደሆነ ታውቂያለሽ እኮ። አውቃለሁ። የወንጀል ኬዛችሁን እያጣራሁ እንደሆነ ታውቂያለሽ። እሺ ነው አይደለም? ነው ወይስ አንተም ተባባሪ ነህ ከወንጀሉ ጋር? የምን ወንጀል ነው የምታወራው ሰውዬ? እንደውም ለምን አትወጣልንም? ለምን ተረብሸናል? ባሏ ሲታገት አብረህ ተባብረሃል? የምን ባል ነው የምታወራው? የምን ባል ነው የምታወራው? ባል የላትም ወንድሟ ና አይደለም። እኔ ሲታገት ምናምን እኔ የማውቀው ነገር የለም። የምን ባል ነው? ባል እንዳላት አታውቅም? ባለ ትዳር እንደሆነች አታውቅም? እኔ ባል ምናምን የማውቀው ነገር የለም። ስለዚህ ወንድምሽ አይደለም። ወንድሜ ነው። ገና አላወቀማ። ምን ማለት ነው? ከአመት በላይ ከባለሽ ጋር ከአመት በላይ ከባለሽ ጋር ኖረሽ እንዴት ነው የማያውቁ ባል እንዳለሽ? ሌላ ቦታ መጥቶ ነው እኮ እዚህ ሊጠይቀው የመጣሁት። ተከራይቶ ነው። ገና አዲስ ነው። አሁን ነው የመጣው። በቅርብ ነው እዚህ እንኳን የመጣሁት። ቢያንስ 3 ወር እንኳን አይሞላኝም እዚህ ከመጣሁ። ኧረ እባክህ እስኪ ስለሷ ቤተሰብ ንገረኝ። ኧረ በእናትህ እኮ ወንድሟን አይደለ? ወንድሟን አይደለ? ስለሷ ቤተሰብ ንገረኝ። እንሙጣለን በቃ። እንዴ ለምንድን ነው ቢዚ የምታደርገን? ስንት ሀሳብ አለብኝ ደግሞ ስለአንተ ልጨነቅ እንዴ? ስንት ሀሳብ? ምንድን ነው የሚያሳስበው? እስኪ ንገረኝ። በቃ አትረብሸኝ ሰውዬ። በቃ በማይመለከተ ነገር ገብተህ እዚህ ብዙ ነገር ያሳስባል። ላይፍ ገና ወጣት እኮ። እሺ ወንድምሽ ነው አይደለ? ስለ ቤተሰብሽ ንገረኛ። እስኪ ስለ እናትሽ ንገረኝ። እስኪ ስለ እናትሽ ንገረኝ እስኪ። አንተ ምንድነህ? ጋዜጠኛ ነህ? ምንድነህ? እኔ ምን አገባኝ ስለ ሰው ህይወት ላንተ የምናገረው? ምን ግዴታ አለብኝ? በቃ እህቴ ናት። ወንድሟ ነው። በቃ ዝም በል። እንደውም አታናግረው። ለምን ታወራለህ? መመለሱላ እኮ ላንተ ግዴታ የለብኝ። እሺ ይኸውልሽ ስላከበርኩ ነው እስካሁን የሚያወራው አይደለ? ባታከብረኝ ምንም አታመጣም። ልንገርህ፣ አርፈህ ተቀመጥ። እንዴ ሰው ቤት ገብተህ ደግሞ ልታስፈራራ? አዎ አስፈራራለሁ። አርፈህ ተቀመጥ። እሺ ወጠጤነትህን እዛ እኔ ጋር አይደለም የምታሳየው። እሺ አይ በሰው ቤት ምንም እኮ አታመጣም። ማመጣውን አሳያለሁ። ምንም ልታመጣች ማመጣውን አሳያለሁ። ታስፈራራም ልትዝትም አትችልም። የሰው ቤት መተህ ትሳደባለህ እንዴ? ጭራሽ ወንድሜ ነህ። እኔ ያልፈው ወንድሜን እኮ እየተሳደብኩ። ስነ ስርዓትሽን ያዥና ናግሪኝ። ትሰምኛለሽ? ሲጀምር ስለአንቺና ስለ ህይወት ብዙ ነገሮችን ሰምቻለሁ። ብዙ መረጃዎችን ኢቭን እልሽ አንድ ነገር እንግዲህ የህይወትን ትክክለኛ እህትና ወንድሞች አግኝቻለሁ። የህይወትን ፍቅረኛ አግኝቻለሁ። እያንዳንዱ ነገር ህይወት ስላደረገችው ስለወቅዳችሁ እኮ ታገኛት ይችላል። እንኳን ወንድሞች ማግኘት ምንድነው እሱ ትርጉሙ? ታዲያ ምን ችግር አለው? ህይወትንም ላገናኝ ይችላል እኮ። ስንት ብር ከፍላሽ ነው? ስለምን ብር ነው የምታወራው?
አይ ምን ያህል ብር ነው የከፈለችሽ? የት ነው ያደርጋችሁት ባልሽን? የት ነው ያለው ብሩክ? ባሌ ስራ ሂዷል። ይኸውልሽ አንድ ነገር ስሚኝ፣ አሁን ላይ እማትወጪው አዘቀጥ ውስጥ እየገባሽ ነው ያለሽው። ስለምን ነገር እንደምታወራ አላውቅም። ባሌ ስራ ብሎ እንደሄደ አልመጣም። አንቺ ለገንዘብ ብለሽ ባልሽን እንደሸጥሽው ደርሼበታለሁ። እኔ ለገንዘብ ብዬ አልሸጥኩም። ይኸውልሽ ህይወት ሰው እንደምትረዳ አውቃለሁ፣ ሰምቻለሁ። ነገር ግን እኔን መርዳት አትችልም። ነገር ግን ለወንድሞቿ ራሱ ያላረገችውን ነገር ነው ላንቺ ያረገችልሽ። እኔን አሳዘንኳታ። ወንድሞቿ እኮ ሀብታም ልጆች ናቸው፣ እንደፈለጉ መሆን ይችላሉ። አይደሉም፣ ምንም የሀብታም ልጆች አይደሉም። የድሃ ልጆች ስለሆኑ ነው እሷ ለሀብታም በር ላይ ተጥላ እዛ ቤት ያደገችው። ይኸውልሽ ስለሷ ብዙ ነገር አውቄያለሁ። ስለሷ ብዙ ነገሮች ይኸውልሽ መረጃዎች ደርሶኛል። የድሃ ልጅ ስለሆነች ህይወት ሰምኛለሽ። እናቷ እሷን ማሳደግ ስለማችል ወስዳ እነ መቅደስ ቤት በር ላይ ቁጭ አድርጋት ሄደች። ከዛ በኋላ የመቅደስ ቤተሰቦች አንስተው አሳደጓት። እና እህቶች ወንድሞችን አልታቅም ይሆናል። እኔን ደግሞ አውቃለች። ከዛ በኋላ ነው ያወቀችው። ሁሉም ካደጉ በኋላ ነው ያገኟት። እናቷ ትክክለኛ እናቷ ልታልፍ ስትል ነው ያገኟት። አግኝቷትም ወስደው እናቷን አገናኝቷታል። ይሄን ነገር ደግሞ በደንብ ታውቃለች። የማደጎ ልጅ እንደሆነች እዛ ቤት በደንብ ታውቃለች። ለዛም ስትል ሀብት ይቆራመቱኛል ብላ ሀብት አይሰጡኝም ብላ ስለምታስብ መቅደስን ልታስወግዳች አለች። ከዛ ባሻገር ደግሞ መቅደስን እሷ እንደገደለቻት ባልሽ ስለሚያውቅ አፉን እንዲዘጋ አሳገታችሁት። አንቺ ደግሞ ለዛ ተባባሪዎች። እኔ ተባባሪ አይደለሁም። እርዳሽ አለችኝ፣ ረዳሽ። መርዳቷ ችግር አለ። ተሰሚኛለሽ? እያወራሁ ያለሁት ስለ ነፍስ ማጥፋትም ጭምር ነው። ስለ እኔ ምን አገባኝ ታዲያ? ስለ ነፍስ ማጥፋት እኔ ጋር ምን አገናኘው? ይኸውልሽ በጣም ተረጋግተሽ አድምጪ። በደንብ እንዲገባሽ እያደረኩ ነው። ተረጋግተሽ እኮ ነው እያወራሁ ያለሁት። አንተን እንደዚህ የምትጮኸው ሰው ቤት መተህ እንደዚህ ምን ያስጮሃል? ስሚኝ፣ አሁንም ተረጋግተሽ ስሚኝ። አታስጨንቃት። በነፍስ ጉዳይ አንተ ዝጋፈን፣ አንተ አፈን ዝጋ። በቃ አታስጨንቃት። ምንድነው ከዚህ እንዴ? ትሰማኛለህ? ስለ ግድያ ነው እያወራሁ ያለሁት። ስለ ሰው እገታ ነው እያወራሁ ያለሁት። እቺ ልጅ አሁን ምንድነው ነፍሰ ገዳይ? ምኗ ነው ነፍሰ ገዳይ የሚመስለው? እሷ አልገደለችም። ነገር ግን ከነፍሰ ገዳይ ጋር እየተባበረች ነው። ነገር ለምንድን ነው የምታስጨንቃት? ከነፍሰ ገዳይ ጋር አላቅም። ነፍሰ ገዳይ እንደሆነች ካወቅ ለምን አልጠቆምክ? ማላሰስከት መዚህ አግንተና አይደል እንዴ? ልትያዝማ ነው። ነፍሰ ገዳይ ልትያዝማ ነው። አንድ ነገር ትሰኛለሽ? ልትያዝ ነው። እኔ እሷ ወንጀለኛ እንደሆነች አላቅም። ስለሷ ህይወትም ደግሞ ጓደኛዬ ጥሩነቷን እንጂ አንቺ ወንጀለኛ እንደሆነች አታውቂም። አላቅም። ነገር ግን ከባልሽ ብሩክ የምፈልገው ነገር እንዳለና አንቺ ምንም ነገር እንዳትናገሪ ፊልድ ሄዶ እዛው እንደቀረ እንድታወሪ ስትይ ገንዘብ ክፍላሽ ብሩክን አገተችው። ምክንያቱም የመቅደስ ነፍስ ከመውጣቱ በፊት እሷ ይህንን ነገር እንዳደረገችባት ለብሩክ ነግረው ስለነበረ። ምንድነው የምታወራው? የምን ነፍስ ነው? አንቺ ይኸውልሽ አንተ ዝም በላ ፈንዝጋ። እኔ ስላንተ አጥልኝ ነፍሰ ገዳይ የለ ምንድነው የምታወራው? ቆይ ሰማኛለህ? አይደለም ነፍስ የጠፋ ነገር ካለ እዛ ፍርድ ቤት ወይ ፖሊስ ጣቢያ ሄደህ ነው እንጂ ማውራት ያለብህ። እዚህ ሰው ቤት መተህ ነፍስ ግድያ፣ ነፍስ ማጥፋት፣ ገለሻል ገለህ ምንድነው እንዴ? ስነ ስርዓት የለም እንዴ? ምን አውቃለሁ። በሰው ህይወት ገብቶ ይፈተፍታል። ምንድነው በቃ የህግ አካልም ከሆንክ ምንድነው ወንጀለኛውን ወስደህ ፈቃድ ይዘና ቶሎ አሳየኝ። እሺ ባሌን ካገኘህልኝ እንደዚህ አይነት ጥያቄ ምንድነው ሰው ቤት መተህ የምትጠይቀው? በህግ አካል ጋር ነው መተህ እንደዚህ አይነት ጥያቄ መጠየቅ። ህግ አካሎች ናቸው ከጀርባ ያሉት የምታያቸው እነዚህ ሰዎች። መታወቂያ እኔ መታወቂያ ላሳይ ይችላሉ እንዴ? ስነ ስርዓት ነው የምፈልገው። ዘው ብለህ ገባህ። መታወቂያ ነው የምፈልገው። ይሄው መታወቂያ። እኔ ምን ያደርግልኛል ያንተ መታወቂያ? እዛው ያዘው። እኔ ያለኝም እንዴ ፍቃድ ሲጀመር ሰው ቤት ስገባ ፍቃድ የሚባል ነገር አለ አይደል እንዴ? የፖሊስ ፍቃድ ይዘህ መተህ የፍርድ ቤት ፍቃድ ይዘህ መተህ ለማን ነው እየተከላከልክ ያለው? እኔ ስለማንም እየተከላከልኩኝ አይደለም፣ ግን እኔ ቤት መተህ እዚህ ስለ ነፍስ ማጥፋት ስለ እንደዚህ አይነት ጉዳይ እንድታወራ አልፈልግም። እሺ ስለ ነፍስ ማጥፋት አለው እዛው የህግ አካል ጋር ሄደህ ማውራት ትችላለህ። እሺ ይኸውልህ አሁን አንተ እያወራሁ ነው። ተረጋግተህ አናግረኝ። አትጮህብኝ አንተ እንዳትለኝ እኔ እሰማለኝ እንዴ። ስነ ስርዓት የለም እንዴ? ክብር የሚባል ነገር እኮ አለ። ሰው ሲያከብረህ መከበር አለበት። ዝም ስላልኩኝ ወይ ፈርቼህ አይደለም ወይ ደግሞ ሌላ ነገር አይደለም። አንተም ወንድ ልጅ ነህ፣ እኔም ወንድ ልጅ ነኝ። እሺ የፈለክበት ሂደን ደግሞ ማውራት ትችላለህ። ወንድነትን በምንድን ነው የምገልጽልኝ? በፈለከው ነገር ልገልጽልህ እችላለሁ። ግን እዚህ ቦታ ላይ እኔ እንዳንተ አንድ ነገር ልንገርህ። እኔ እንዳንተ ተራ ወጠጤ አይደለሁም። እየሰማኝ ነው? እኔ እንዳንተ ተራ ወጠጤ አይደለሁም።
እሺ ወጠጤ ምናምን አይ ምንም ወጠጤነት ጋር የሚያገናኘው ነገር አንተ አፈን ዝጋና ቁጭ በል ችግር አለብህ ቀስ ብላችሁ አንተ አፈን ዝጋና ቁጭ በል እኔ ከሷ ጋር ነው እያወራ ያሉት በቃ ታስጨነቃት ማዘጋ ከሆነ አዘጋለሁ ሰማኛለህ ማለች አይደለ በቃ ማታውቀው ነገር በደንብ ታውቃለች ምንም የምታውቀው ነገር ያ ማለት አንተ ኖሮ እስካሁን ትነግረኝ አንተ እንደዚህ ወገበን ይዘህ የተከራከርክላት እኮ እሷ የምታምነው ነገር አይኖርም ስለዚህ በቃ ተው አንተ የምታውቀው ነገር አለ እኔ ምንም የማውቀው ነገር የለኝም የምታውቀው ነገር ከሌለ ዝም ብለህ ቁጭ በል ዝም ብለህ ቁጭ በል እኮ በቃ ልጅቱ ካለበለዚያ ግን አንተም የሆነ ነገር የፈለግከውን አካል ይዘህ መጠየቅ ትችላለህ ከፈለግ አንተ ብቻህን መተህ እሷን ልታስጨንቃት አትችልም ስነ ስርዓትን ያዝ ስነ ስርዓት አንተ አታስተምረኝም በእናትህ እኔ ስነ ስርዓት ምንድን ነው ሐሳብህ ለምንድን ነው አሁን የምትጮሁት አንተ ከሱ ጋር ተጣላችሁ ነው የመጣኸው እኮ ዝም አስቢው በማታውቀው ነገር ገብተህ ራስን ወንጀል ውስጥ አትክተት ምንም እኔ ወንጀል ውስጥ በቃ እኔ እህቴን አውቃታለሁ እንኳን ነፍስ ማጥፋት ደረጃ አይደለም እንደዚህ አይነት ነገር ልታስብም አትችልም ጀምር ይኸውልህ ነፍስ አጠፋች አላልኩም እያልክ እኮ ነው ያለው አንተ አፈን ዝጋና መጀመሪያ ወይ አዳምጥ ና ዝጋው ወይ አዳምጥ ምንም አዳምጥ ወይ ደግሞ ዝም በል እንደዚህ አይነት ነገር ማዳመጥም አልፈልግም ሲጀምር እንዴ አንተ ምንድነው ፍላጎትህ ምንም ያንተ ፍላጎት ምንድነው ቆይ ባላጠፋችሁ ነገር ምንም መፈታተን የለም ባላጠፋችሁ ነገር ለምንድነው ሰው ለምን ዝም አትልም እኔ ከሷ ጋር ነው ማውራት የምፈልገው በቃ መልስ መለሰችልህ አይደል አንተ ደብድበህ ልታቀብረኝ ነው በቃ ልቀቀኝ እኔ በማላውቀው ነገር ቆይ ይኸውልህ አሁንም ቢሆን እንዳትፈታተን እኔ በቃ ምንም ማውቀው ነገር የለም እኔ እንደዛ ያልኩህ እኮ በቃ እሷ ጋር የሚሄድ ነገር እያልክ ስላልሆነ እኔ እሷን እስከማውቃት ድረስ እንደዚህ አይነት ነገር ውስጥ የምትገባ ልጅ አይደለች አንተ በምንድን ነው እሷ የምታውቃት እንጂ አንተ ምንድን ነው ነገረኝ ቆይ የዞር መደባደብ ነው አይ ሰባብራችሁኛል በምንድን ነው የምታውቃት አንቺ ስነፋትሽ አንቺ ምን ሴት ነሽ ብዬ አልተውሽም የምሬ ነው ረፊ ሴት ነሽ ብዬ አልተውሽም ረፊ በአግባቡ እያናገርኩሽ ነው በስትክክል እንድታናገር ይፈልጋል አንተ አይመለከትም በል አግባብ ወንጀል እየሰራሽ አይመለከትም ደረሰ መረጃ አለኝ እርሽ ተመኛለሽ እረፊ ማትወጪው ነገር ውስጥ ትገቢያለሽ እረፊ እያልኩሽ ነው አሳይኝ ወንጀል የሰራሁበት አሳስረኝ አስዘኝ አይቀርልሽም እኮ ወንጀለኛ ስራ አይቀርልሽም እርሽ አንቺም ህይወትም መታሰራችሁ የማይቀር ነው እኮ መረጃ ካለ ፖሊስ መጥቶ ይሰራል እንጂ አንተ በየቤታችን እየዞርክ ህይወታችን አትፈታ ሰሚያለሽ እርሽ ከካሜራ ጀርባ የቆሙት ፖሊሶች ናቸው እያልኩሽ ስነ ስርዓትሽን ይዘሽ ቁጭ በይ አሁንም እኔ ስለ ፖሊስ ምትለፈልፊው ምታወሪው በእያንዳንዱ በቪዲዮ የሚያዘው ጠቅላላ ለአንቺ ላይ ማስረጃ ነው አንቺ ላይ ማስረጃ ነው ምንድነው ያደረግሽው ነገር አለ እኔ የማላውቀው ነገር ካለ በቃ ተናገሪ እሺ ቆይ አንተ ታስጨንቁኝ በማላውቀው ነገር ዝም በይ ምንሽ ነው ምንሽ ነው ወንድሜ ነው ምን ሆነ አንተ ተናገራውን በስተቀር ምን ሆነ ተናገራ ምን ሆነ ዝጊያፍሽን ምን ሆነ እኔ አሞኛል አሁን አታስጨንቀኝ ይኸውልህ ትሰማኛለህ ቀና ብላ ናገረኝ አሁንም ልመታኝ ምን ሆነ ፍቅረኛዋ ነኝ በቃ ወንድምሽ ነው እኔ እዚህ በማላውቀው ነገር ሲጀምር አንቺ ባለትዳር አይደለሽ ባለትዳር ነሽ አይደለሽም እኔ ባለትዳር ነች ራሱ ፊልድ ይወጣ ባልሽ ለስድስት ወር ምናምን ነገር የት እንዳለ ሳይታወቅ ድምጹን አጥፍቶ እንትን ሲልብሽ አለው ደህና ነኝ ደውልልሻለሁ ስላለሽ ብቻ አንቺ እዚህ ጋር ከሌላ ወንድ ጋር ትማግጫለሽ ባሌ የት እንደጠፋ ፈልጋ ምትልኛ አንተ እኔ ነው እዚህ የምትበጠብጥ እኔ እኮ ነኝ የምንቸገረው የምንኖረው ኧረ እባክሽ ስለዚህ ፈለኩት በጣም ተቸግረሻል በጣም ተቸግረሻል እባክሽ ህይወት ስትረዳኝ ለምን ረዳች ለምን አትረዳኝም ባሌ እኮ ጥፋ የሚያግዘኝ ሰው የለም አሁን እየጠየኩሽ ያለሁትን ብቻ እንድመልሽልኝ ነው የምፈልገው እየጠየከኝ ያለው ጀምር በትዳርሽ ላይ እየማገጥሽ ነው አንድ ነው አይደለም አንቺ በቃ የምትመልሽለት እኔ ቤቴን አትበጥብጡብኝ ትጀምር ቆይ እንዴት ነው የተዋወቃችሁት መቼ ነው የተዋወቃችሁት ሁለታችሁ በአጋጣሚ ነው የተዋወቅነው እኔ ራይድ ሹፌር ነኝ ሹፌር ፍለጋ ላይ ስለነበረች እኔም ደግሞ ስራ ፍለጋ ላይ ስለነበርኩ በሰዓቱ በጓደኞቼ ምናምን ስልክ ተደውሎልኝ ነው በአጋጣሚ የተገናኘነው እሷ ጋር ከዛ በኋላ ስራ አስጀመረች በቃ የተቀራረብን መጣን በቃ ግንኙነታችንም ጠንከር ማለት ጀመረ እዚህ ቦታ ላይ የደረስነው በዛ ነው እንጂ እኔ ባለትዳርም ትሁን ምንም ትሁን እኔ የማውቀው ነገር የለኝም ስለዚህ ለጋ ነበር የመጣው ስለዚህ ራይዱ መኪና ሲገዛልሽ ሹፌርሽ እሱን አድርገሽ ቀጠርሽው ማለት ነው ከዛን ከሹፌርሽ ጋር መማገጥ ጀመርሽ ጭራሽ አንተ ባለትዳር እንደሆነች አታውቅም
ምንም ማቀው ነገር የለም። ጭራሽ አታውቅም? ምንም የነገረች ስለ በቃ እንደዚህ አይነት ለግል ሂስቶሪ ጠይቂያትም አላውቅም። በቃ ስራ ነው ያገናኘን። ከስራ ውጭ ሌላ ነገር እኔ ማወቅም አልፈልግም ስለ ሰው ህይወት። ታዲያ ለምንድን ነው ወንድሟ ነኝ እያልክ ስትከራከር የነበረው? ለምን ደበቅ? ያው ማላውቀው ሰው መጥቶ ታዲያ ማታውቀው ሰው ቢመጣ በፍቅረት እንትን ትላለህ? ወዳት ነው አንተ እንደ ፍቅረኛ ነው የቀረብካት ያስካት? በቃ መመለስ ያለብኝን ነገር መለስኩልህ አይደል? እንዴ በቃ ተውኝ። ለምንድን ነው እህቴ ነች ያልከው? ትዳር እንዳላት ታውቅ ነበር። ለዛም ስትል እህቴ ነች ብለህ ዋሽ። እሷ በልብለኝ ነው በቃ። ማንም ሰው ሲጠይቅ እህትና ወንድም እንደሆነ ነው ማወቅ ያለባቸው። ለምን አትላት? ግንኙነት ማንም እንዲያውቅ አልፈልግም ማለት። ለምን እጠይቃታለሁ? በቃ እሷ አሰሪዬ ናት ያለችኝን ነገር ነው እሺ የምለው። ስለዚህ እሺ አልኳት። ቃሏን ማጠፍ ስለማልፈልግ እንትን ስጠይቀኝ በቃ እንደዛ አልኩኝ። ግን እንደዚህ ስሰባብሩኝ አወጣሁት እንጂ ባለትዳር መሆንሽን እንዳያውቅ ግንኙነታችን እንዲታወቅ አልፈልግም ብለሽ አሳመነሽ ነው? አዎ እንዲታወቅ ካልፈለኩስ? አንቺ አሁንም በኩራት እኮ ነው እያወራሽ ያለሽው። ጀብድ ነው እንደሰራሽው? ጀብድ አይደለም እንዳልሆነ አውቃለሁ። ግን ድረትሽን ነፍተሽ በጣም በኩራት ነው እየተናገርሽ ያለሽው ነው። እኔ እኮ አይደለም ባሌ ታግቷል ትላለህ እኮ። የት ነው የታገተ? የት ነው ያሳገትኩት? እኔ ህይወት አለኝ እኮ መኖር አለብኝ። እሱ ጠፍቷል ብዬና እሱን ስጠብቅ ልኖር? ኧረ እባክሽ አድራሹን አልነገረኝም። 6 ወር አልፎታል ከጠፋ እና እኔ በምን ልወቅ? ከሰው ህይወት እየገባህ ትበጠብጣለህ እንዴ አንተ? የኔ ኑሮ ምን ልወጣ ምን አናድድ እንዴ? አንድ ነገር ልንገርሽ፣ ይሄ ያየሽው በጠቅላላ አሁን መኪናዬ ነው የምትዩ፣ የተከፈተልሽ ሱቅ፣ የተከራዩልሽ ሙሉ ግቢ ምናምን የህልም እንጀራ ነው የሚሆንብሽ። የሚወረስ ልንገርሽ፣ አንተ ተነስ እንውጣ። ከእሷ ጋር ነው ማውራት የምፈልገው። ይኸውልሽ ባትደብቂላት የተሻለ ነው። በደበቅሽላት ቁጥር አንቺ ላይም እየከረረ ነው የሚመጣው። ስለምንድን ነው የምታወራው? እኔ አሁንም ድረስ አልገባኝም። ህይወት እኔ ጓደኛዬ ነች። ይኸውልሽ ጓደኛሽ ልትሆን ትችላለች። ነገር ግን ጓደኛ ስትሆኑ የሆናችሁበት መንስኤ አለው፣ ምክንያት አለው። በሆነ ምክንያት ተገናኝታችኋል። የተገናኛቻችሁ ደግሞ ዋነኛ ዓላማ እሷ ብሩክን በደንብ እንደምትፈልገው ደርሼበታለሁ። እሱን አንተ ነው ያልከኝ። እሷ ልትረዳኝ እንደምትፈልግና የሆነ ነገር ልታግዘኝ እንደምትፈልግ የራሴን ስራ ጀምሬ እንድሰራ በዚህ ፍጥነት በዚህ ስራሽ በዚህ ትጋትሽ የራስሽን ነገር የሆነ ነገር እንድጀምር ይላግዝሽ ያለችኝ። አካውንቴን ጠየቀች። እኔም አካውንቴን ሰጠዋት። እሺ ሰርቼ መልሳለሁ በሚል ነው። ከዛ 30 ሺህ ብር አስገባልኝ። ቴክስቱን ሳይሆን እኔም ደንግጫለሁ። 30 ሺህ ብር አልጠበቅኩም። በእርግጥ ለኔ 30 ሺህ ብር ብዙ ነው እና ቴክስቱን ሳይሆን በጊዜው ደንግጬ ነበር። ስደውልላት እንዴ ይሄን ያክል አልበዛም ምናምን ሰዓት ሰርተሽ ትመልሻለሽ፣ እኔ አንቺ ጥሩ ልጅ ነሽ። በዚያም ብቻ አይደለም እኔ ቲፕም ሲሰጠኝ በጣም ብዙ ብር ነው የምትሰጠኝ። 50 ብር 20 ብር 100 ብር ሲሰጣል እሷ 200 300 እስከ 4 እስከ 500 ትሰጠኛለች። እና እኔ ህይወት ስላላት እንጂ እሷ ተቸግራ የሰጠችኝ ቢሆን ያስጠይቃል። እሷ እኮ ኑሯት ስለተረፋት ነው ያገዘችኝ የረዳችኝ። ስለረዳች ችግሩ ምንድነው ነው? እኔ አሁን ስለ ቲፑ ምናምን አይደለም የማወራው። ቲፕ ማንም ሰው ይሰጥሻል። ካፌ ላይ ያስተናግርሽ ማንም ሰው ሊሰጥሽ ይችላል። ነገር ግን የተደረገልሽ ነገር ከዛ በላይ ነው፣ ከምንም በላይ ነው። እሷ ለተቸገሩት እህትና ወንድሞቿ በዚህ ልክ አላደረገችላቸውም። ትምህርት ቤት ምናምን የትምህርት ቤት እድላም እንዴ ይኸውልሽ፣ እኔ እኮ ይኸውልሽ ሰምኛለሽ፣ ተረጅኝና ያለውን ነገር እውነታውን ትነግሪኛለሽ ብዬ ነው በአግባቡ እያናገሩሽ ያሉት እንጂ አንቺም ቂጥሽ እስከሚላጥ መገረብሽ የማይቀር ነው። እምቢ ካልሽ አንድ ነገር ልንገርሽ፣ ሰምኛለሽ፣ ኃይል ተጠቅመን አንቺን ማወጣጣት አቅቶኝ አይደለም፣ አንቺን መቀጥቀጥ አንቺን መደብደብ አቅቶን አይደለም። ሲጀምር ጥፋት የምታጠፉ ሰዎች፣ ወንጀል የምትሰሩ ሰዎች ለምን ዱላ እንደምትወዱ አላውቅም። በአግባቡ ተረድተሽን ትናገሪያለሽ ብዬ ነው እያናገሩሽ ያለሁት። እምቢ ካልሽ ግን የምሬ ነው የምልሽ፣ አስገዳጅ ሁኔታ ውስጥ ትከችኛለሽ። አንተ እሺ ምን እንድነግረው የምፈልገው? ስለምንድን ነው የምጠይቀኝ? ስለ ብሩክ ስራ ወጥቶ አልመጣም። እኔ ቀልድ ያስኩ ይመስልሻል? ካንቺ ጋር እኔ ቀልጃለሁ? እንዴት ነው ባሌ ቀልጃለሁ? አንተ እኮ ታግቷል ያልከኝ፣ እንደውም የታገተበትን አሳየኝ። ባሌን እፈልገዋለሁ ነው። አዎ ተነሽ ተነሽ ተነሽ። አልሄድም። ነይ ውጪ። ተነሽ ተነሽ። እንዴ እነሱ ልክ አድርገው ያወጣት። ነይ ውጪ።
ስምምነታችሁ እንዴት ነበር ከሷ ጋር? ብሩክን ምንድን ነው ያደረገችው? መጀመሪያ ህይወት ስትረዳኝ እኔ ይሄ ነገር እንደሚሆን አላወኩም ነበር። ከዛ በኋላ ያለውን ነገር ስታረግልኝ ግን ብሩክ የሷን የሆነ ነገር ሚስጥር እንደሚያውቅና ምንም ነገር ልታረገው እንደማትችል ነገረች። ማለት ቢይዙት ምንም ነገር ሊያደርጉት እንደማይችልና የሚወጣበትና የሚገባበትን ሰዓት እንደነገራት ነገረች። ለኔም ምንም ነገር እንደማይጎልብኝና የሆነ ነገር እንደምታመቻች እሱ ስራ ስለሚያግዘኝ እንደማይጎልብኝ ነግራኛለች። እሺ እና የሆነ ሚስጥር ስላለ እሱን ብቻ ለማጥፋት ነው ብሩክ የያዘው ሚስጥር ስላለ እሱ እንዳይናገር ለማድረግ ለትንሽ ቀን ብላ ነው። እና የሆነ ቀን እየመጣ በር ላይ ዶልፊን ነበረ፣ ወደ በር እየመጣ ጠፋ። አሁን የቱን ያላቅም ግን ደህና ነው፣ ምንም ነገር አይሆንም። ስለ ደህንነቱ ትነግረኛለች ህይወት ምንም ነገር እንደማይደርስበት በእርግጠኛነት ነግራኛለች። አንቺ ምንም ነገር አይጎልብሽም ስላለችሽ ነው አሳልፈሽ ሰጠሽው ባልሽን? አይ አሳልፌ ሰጥቼው ሳይሆን እና ምንድነው ታዲያ አሳልፈሽ ሰጠሽው? 6 ወር ሙሉ ይሄ ሰው ታግቶ ነው ያለው አይደል? የት እንደገባ ሳይታወቅ እናቱ ማለች እኮ ምንድነው? ምንም አላረገውም። 6 ወር ሙሉ ነፃነቱን አጥቶ መቀመጥ በራሱ ታስሮ መቀመጥ በራሱ ሰላም ነው? ሰላም መሆኑ ነው? እና መንገድ ላይ ወጥቶ እየተንቀሳቀሰ እየሰራ ነው። እናቱ ጋር እየሄደ ነው። እናቱን እየጠየቀ ነው። እና እንደማንኛውም ሰው ልጅ በነፃነት እየኖረ ነው። እሱን መስዋዕት የምታውቀው ግን ደህና ነው ብላኛለች። እኔ ደህንነቱን ነግራኛለች እኮ። ኧረ እባክሽ ለዛ ነው ከሌላ ወንድ ጋር የምማግጩ። እንዴት ደህንነት? አንቺ እሱን ሽጠሽ ገንዘብ አግኝተሽ እሱን በሸጥሽበት ገንዘብ ከሌላ ወንድ ጋር ትማግጫለሽ። እሱ የእሷ ሚስጥር ለምን ያዘ? ለምን ትቶ አይመጣም? ተቶ እውነታው የሚያውቀው ነገር ካለም ወይ ለህግ ወይ ለራሷ መልሶላት ለምን አልመጣም? እሱ እኮ ራሱ እኮ ነው የተያዘው። ስሚ ሰምኛለሽ? እውነታውን የሚያውቀው ነገር ለሷ ይንገራታ። መቅደስን ገላታለች ብሎ ይናገር ለሁሉም። እንዴት አሁን ለመንግስት ተሳልፎ አይሰጣትም ለህግ? አንቺ ለምን አልሰጥሻትም? አንቺ ለምን አልሰጥሻትም? እዚህ መጣችሁ ከምትመረምሩ አንቺ ገንዘብን ከፈልገሽ ከምትይ ለምንድን ነው አሳልፈሽ ያልሰጥሽ? እኔ መረጃ የለኝማ። ማውቀው ነገር እሷ ስላለች ብቻ ሳልፍ ያልሰጣትም። ጓደኛዬ ናት፣ ሁሉ ነገር አድርጋልኛለች። አንቺ አታፍሪም እንዴ? ጓደኛዬ ናት ስትይ እንደ ዕቃ እኮ ነው ልጁን የሸጥሽው። እኔ አልሸጥኩትም፣ ስራው ነው የወሰደው። እንዴት አሳልፎ ለምን ለህግ አልሰጣትም? ለምን እሱ ራሱ ለእናቱ በመከላከሉ ለእህቱ በመከላከሉ ነው ስራውን አሳልፎ የሰጠው። አሁንም እኮ ጥሏቸዋል። ይኸው ተያዘ። ምንም የተረፈው ነገር የለም። ይኸው ስለእናቱ ጭንቀት ነው የሆነው። ስለዚህ አንቺ ትክክል ነው የሰራሽው ማለት ነው። እኔ ትክክል አልሰራሁም። ትክክል ባልሰራም ግን እኔ ራሴን አልጣልኩም ነው። እሱን እየጠበቅኩኝ እንደገና ጎዳና ላይ ልውደቅ ነው እንደገና የኔ ቢጤ ነው። እሱን እየጠበቅሽ አንቺ እኮ ነሽ አሳልፈሽ የሰጠሽው ልጁን። እሱን እኔ አሳልፌ ባልሰጠው መያዛቸው አይቀርም። የሰው እውነት ይዟል። ለመንግስት ለምን አሳልፎ ሰጥቶ እውነቱን ተናግሮ አልተጋፈጠም? ለኔ ስለምን አልነገረኝም? ስለዚህ ጥፋተኛ ነው። አልነበርኩ እንዴ? ለምን ለኔ አልነገረኝም? ስለዚህ ጥፋተኛ ነው። አዎ ስሚ፣ ከ2 ዓመት በላይ እንደዛ ዱዳ ሆኖ ከሰው ጋር ሳይነጋገር እዛ ሱስ ቆሻሻ ህይወት ውስጥ ገብቶ የኖረው ለምን ይመስልሻል? ለምን ይመስልሻል? አልነገረኝማ እኮ ለምን ይመስልሻል? ለምን እንደኔ በምነቀለታለሁ? ግን እኔ ለሱ ብዬ ስንት ነገር ሁኝለት ነበር፣ ግን እንደዚህ አልሆነም። እሱ ይሄንም አልነገረኝም። በጣም ሆነሽለታል። የሆንሽለትን ካሳ መሆኑ ነው። እሱን አሳልፎ ሰጥቶ ሀብትና ንብረት አይደለም ስራው ነው እንዴ? እኔ አንቺ ስራው ነው አትበኝ። ወንጀል እንደሰራ ሰው ልጁ የምን ወንጀል ሰራ? የሰው ወንጀል ራሱ ወንጀል የምን ወንጀል ሰራ? ባለመስጠት ወንጀል ነው። ኧረ እባክሽ አንተ ስለዚህ ያንቺ ንጽህና ነው ማለት ነው። ያንቺ ወንጀል አይደለም። የኔም ንጽህና ላይሆን ይችላል፣ ግን እሱን ላይሆን ይችላል ነው። ንጽህና አይደለም ወንጀል ነው። አይደለም የሰራሽው ወንጀል ነው አይደለም የሰራሽው። አልሰራሁም ወንጀል፣ ግን ወንጀል ሰራ እንዴ? ልጁን በገንዘብ አሳልፈሽ ሰጥተሻል። መረጃ ሰጥተሻል ስለሱ አይደለ? የት ሊያገኙት እንደሚችሉ መቼ ሊያገኙት እንደሚችሉ መረጃ ሰጥተሻል። ከያዙት በኋላ ደግሞ ቤተሰቦቹ ፖሊስ ጣቢያ እንኳን ሄደው እንዳያመለክቱ ደህና ነው ደውሎልኛል ብለሽ ዋሽሻቸው። ደህና ነው ብላኛለች ህይወት። እኔ ባላገኘውም ህይወት ደህና እንደሆነ ምንም ነገር እንደማይሆን እየነገረች ስለሆነ መናገር አለብኝ። እናቱ ማረጋገጥ አለብኝ። አንቺ ግን ጤነኛ ነሽ? ሲጀምር ሆን ብለሽ ነው ይሄን 4 ቀን ምናምን ከሰፈርሽ የጠፋሽው፣ ከቤትሽ የጠፋሽው። የማይደረስብሽ መስሎሽ ነው እዚህ የተደበቅሽው። እኔ ግን አግኝቼሻለሁ። አሁንም ቢሆን ይኸውልሽ እስከ መጨረሻው ድረስ እንደማላቅሽ ነው። ህይወትን ታገኛታለሽ አሁንም ድረስ አይደል?
እንደ በፊት ባይሆንም አልፎ አልፎ እንገናኛለን፣ እንደዋወላለን። በጣም ጥሩ። ይኸውልሽ አንድ ነገር ልንገርሽ፣ አሁኑኑ ትደውይላትና እንድትመጣ ትነግሪያታለሽ። ልታገኛት እንደምትፈልጊ ትነግሪያታለሽ። አሁን ስራ ላይ ትሆናለች። አይመለከተኝም እኔ ስለሷ ስራ እንዴ እሱ ይኸውልሽ አንቺ ስነ ስርዓትሽን ያዥ። እሺ ካለችኝ ሞክራለሁ። አይመለከተኝም። አሁኑኑ ግዴታ ላገኘሽ እፈልጋለሁ ትያታለሽ። የት ነው የምትገናኙት? ትገናኙ ሌላ የሆነ ቦታ አለ እዚህ ቤት እኮ። ስለዚህ አሁኑኑ እዛ እንድታገኛት ቅጠሪያት። ደውይላት ነሽ። ያው እንግዲህ ውድ ቤተሰቦች ትንሽ ስሜታዊ እየሆንኩ ነው ዛሬ። በጣም እየተናደርኩ ነው፣ አግሬሲቭ እየሆንኩ ነው ያለሁትና በተቻለኝ አቅም ስሜቴን ለመቆጣጠር ሞክራለሁ። በተቻለኝ አቅም በደንብ ስሜቴን ለመቆጣጠር ሞክራለሁ። ማለት እኔ እንጃ እነዚህ ሰዎች በቃ የሆነ አእምሯቸው ራሱ ትክክል አይመስልም። የምትናገረው ነገር ራሱ ልጅቷ ሲጀምር ትክክልም አመስልም። የሆነ በቃ በኮንፊደንስ ነው የምትናገረው። ደህና ስራ እንደሰራ ሰው በኮንፊደንስ ነው የምትናገረው። ጭራሽ የገዛ ባሏን ራሱ ልትወቅሰው ትፈልጋለች። ሚስጥር በመያዙ ነው የገዛ ስራው ነው ያሳሰረው ትላለች፣ ያስያዘው ትላለች። ምን አይነት ጭንቅላት እንዳለት ራሱ ግራ እየገባኝ ነው። ለማንኛውም እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ ይችን ልጅ ሁለቱንም ደግሞ ይዣቸው እንደዚህ አፋጣጣቸዋለሁ። ያለውን ነገር እውነተኛውን ነገር እንድትናገር ስለ ህይወት ምንም ነገር ሁሉም ነገር እንዳወቅኩባት ህይወትን ነግረት ብሩክ የት እንደታሰረ የት እንዳገተችው ምን እንዳደረገችው እንድትነግረኝ ዛሬ አስገድረታለሁ። ለማንኛውም እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ እያደረጋችሁ ሼር እያደረጋችሁ ለብዙ ሰው አድርሱልኝ። እንዲሁም ደግሞ ቻናላችን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። አብራችሁን ቆዩ። መልካም ጊዜ፣ መልካም ቆይታ።